بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته تفسير القرآن سورة الطارق ኢንሻአላህ የሱረቱ ጣሪቅ የቃል በቃል ትርጉም እንማማራለን። ሱረቱ ጣሪቅ ተርቲቡሃ ደረጃው 86 አየቱ አንቀጾቹ 17 ወህየ ንዙለን እሱ የሚወረደው መኪያ መካ ከወረዱ ሱራዎች ይመደባል። ቢስሚላሂር ረህማኒር ረሂም ቢስሚላሂ በአላህ ስም ጀምራለሁ። አርራህማኒ እጅግ በጣም ሩህሩህ፣ አርራሂም እጅግ በጣም አዛኝ በሆነው በአላህ ሱብሓነሁ ወተዓላ ስም ጀምራለሁ። ወሰማኢ ወጣሪቅ ወሰማኢ በሰማይ እምላለሁ አለ አላህ ሱብሓነሁ ወተዓላ። በመሐላ ነው የጀመረው። ዋው ለቀስም ነች። እዚህ ጋር የመሐላ ሐርፍ ነው ዋው። ወሰማኢ በሰማይ እምላለሁ አለ አላህ። በሰማይ ማለ እንግዲህ ሰማይ በውስጡ ብዙ ነገራቶችን ይዟል። ወሰማኢ በሰማይ እምላለሁ አለ። ወጣሪቅ እንዲሁም ሌሊቱን መጪ በሆነውም እምላለሁ አለ። በሌሊቱ ክፍለ ጊዜ በሚመጣውም እምላለሁ አለ። በሁለት ነገር ነው ማለት። ወሰማኢ በሰማይ እምላለሁ፣ ወጣሪቅ ሌሊቱን መጪ በሆነውም እምላለሁ። ይህ ሌሊቱን መጪ የሆነው ምንድነው? ራሱ አላህ ይነግረናል። ወማ አድራከ መጣሪቅ ዋሁንም ማ ምን እንደሆነ ዋሁንም ማ ምን አድራከ ምን አሳወቀህ ያ ነብይ አላህ አላቸው። ሊያሳውቃቸው ነው ለነብዩ አለይሂ ሰላቱ ሰላም ማለት ነው። ዋሁንም ማ ምን አድራከ ምን አሳወቀህ ማ ምን እንደሆነ አጣሪቅ ሌሊቱን መጪው የተባሉ ምን እንደሆነ ምን አሳወቀህ። ይህ በሌሊቱ ክፍለ ጊዜ የሚመጣው ምን እንደሆነ ምን አሳወቀህ አላቸው። ሊነግራቸው ነው፣ ሊነግረን ነው፣ ሊያሳውቀን ነው። ወማ አድራከ ምን አሳወቀህ ማ ምን እንደሆነ አጣሪቅ በሌሊቱ ሌሊቱን መጪ ሆነው ምን እንደሆነ ምን አሳወቀህ። እሱ እኮ ይህ በሌሊት መጪ የሆነው በሌሊቱ ክፍለ ጊዜ የሚመጣው አነጅሙ ኮኮብ ነው አለ። አነጅሙ ኮኮብ ነው። አሳቂብ ሰንጥቆ ወይም ቆርቁሮ የሚዘልቅ ኮኮብ ነው አለ። ያኒ ሰንጥቆ ቆርቁሮ የሚመጣ ኮኮብ ነው አለ። ይህ ሌሊቱ መጪ የሆነው ኮኮብ ነው አለ። طيب النجم ኮኮብ ነው። አሳቂብ ሰንጥቆ ወይም ቆርቁሮ የሚመጣ ኮኮብ ነው። ምን ነው ሰንጥቆ ቆርቁሮ የሚመጣው? ጨለማውን ማለት ነው። ጨለማውን ቀዶ የሚመጣ ማለት ነው። ያ ኮኮብ ሲመጣ ደግሞ ያኔ ብርሃኑ አንጸባራቂ የሆነ ስንጥቅ አድርጎ ሲወጣ አንጸባራቂ የሆነ ኮኮብ ማለት ነው። እና በዛ ነው አላህ Subhanahu Wa Ta'ala የማለው አላህ በኮኮብ ማለት ነው። አነጅሙ ኮኮብ ነው። አሳቂብ ሰንጥቆ የሚመጣ ኮኮብ ነው አለ። ሌሊቱን ጨለማውን ሰንጥቆ የሚመጣ ማለት ነው። እንግዲህ ሰንጥቆ ወይም ቆርቁሮ ወይም ቅድድ አድርጎ የሚመጣ ማለት ነው። ምንም ጨለማን ቅድድ ስንጥቅ አድርጎ የሚዘልቅ ኮኮብ ማለት ነው። ያ ኮኮብ ደግሞ ሲወጣ ያኒ ብርሃኑ አንጸባራቂ የሆነ ማለት ነው። طيب النجم ኮኮብ ነው። الثاقب ያኒ الثاقب ቆርቁሮ ወይም ሰንጥቆ የሚዘልቅ ኮኮብ ነው። እንግዲህ ኮኮብ ጥቅሞች አሉት። 3 ጥቅሞችም እንዳሉት አላህ Subhanahu Wa Ta'ala በቁርአኑ ነግሮናል። ምን ብሏል? ወለቀድ በርግጥም ዘየና አስዋብናት አሰማአ ሰማይን አዱንያ የቅርቢቷን ሰማይ አስዋብናት። ይሄ የቅርቡ ሰማይ እኛ የምናየው ሰማይ ማለት ነው። አስዋብናት አለ። አዱንያ ሰማይ አዱንያ የቅርቢቷን ሰማይ አስዋብናት ቢመሳቢሃ በማብራቶቿ በምን በከዋክብት ማብራቶች ማለት ነው። በከዋክብቶች አስዋብናት አለ። በከዋክብት ማብራቶች አስዋብናት። ይሄ አንዱ ጥቅም ነው። ሌላኛው ደግሞ ወጀዐልናሃ አደረግናት ሩጁመን መቀጥቀጫ ሊሸያጢን ሸይጣኖችን መቀጥቀጫ መምቻ አደረግናለ። እንግዲህ ይሄ ጥቅም አለው ማለት ነው። ሌላኛው ደግሞ ሶስተኛው መንገድን መመሪያ አደረግናለ። መንገድን ይመሩበታል። አሁን በጨለማ የሚጓዙ ሰዎች አቅጣጫን ለማወቅ ይጠቀሙበታል ማለት ነው። طيب 3 ጥቅሞች እንዳሉት ኮኮብ አላህ Subhanahu Wa Ta'ala ነግሮናል። እና ለሌላ ዓላማ ማዋል አንችልም። እና አላህ Subhanahu Wa Ta'ala 3 ጥቅሞች እንዳሉት ነግሮናል ማለት ነው። እና ምን አለ ከዛ የማለበት ጉዳይ ምንድነው? እንግዲህ የማለበት ምክንያት
ኢን ኩሉ ኢን አይደለችም ኩሉ ሁሉም ነፍሲን ሁሉም ነፍስ አይደለችም ለማ ዐለይሃ ሓፊዝ ለማ ቢኖራት እንጂ ዐለይሃ በሷ ላይ ሓፊዝ ጠባቂ ቢኖራት እንጂ ተጠባባቂ ቢኖራት እንጂ እያንዳንዷ ነፍስ እዚህ ጋር ኢን ማለት ናፊያ ነች ውርቅ ነው የምታደርገው ማለት ነው ኢን አይደለችም ኩሉ ሁሉም ነፍሲን ሁሉም ነፍስ አይደለችም እያንዳንዷ ነፍስ እኮ አይደለችም ለማ ቢማና ኢላ ማለት ነው ኢላ እንደማለት ነው ለማ ቢኖራት እንጂ ማለት ነው ለማ ኢላ ማለት ነው طيب ለማ ቢኖራት እንጂ ዐለይሃ በሷ ላይ ሓፊዝ ተጠባባቂ ቢኖራት እንጂ እያንዳንዷ ነፍስ ሁሉም ነፍስ እኮ አይደለችም ለማ ዐለይሃ ሓፊዝ ተጠባባቂ ቢኖራት እንጂ በዛች ነፍስ ላይ ማለት ነው ሁሉም ነፍስ ተጠባባቂ መላእክት አላት ማለት ነው ተቀኝና ተግራ ረቂብና አቲድ የሚባሉ የሚመዘግቡ ምን ሰራውን ስራ ሁሉ የሚመዘግቡ የሚጽፉ አሉ ማለት ነው በሌሊትም በቀንም አሉ ማለት ነው እኛን የሚቆጣጠሩ የሚጠባበቁ እያንዳንዷ ምን ሰራትን ስራ ሁሉ የሚጽፉ የሚመዘግቡ የሚያውቁ ምን ሰራትን ስራ ሁሉ ደግሞ የሚያውቁ በአላህ ፍቃድ እና ተጠባባቂ መላእክት አላት ሁሉም ነፍስ ማለት ነው ኢን አይደለችም ሁሉም ነፍሲን ሁሉም ነፍስ አይደለችም ለማ ቢኖር እንጂ ዐለይሃ በሷ ላይ በዛች ነፍስ ላይ ሓፊዝ ተጠባባቂ ቢኖራት እንጂ እያንዳንዷ ነፍስ አለ ለዚህ ነው የማለው ማለት ነው ከዛ ምን አለ ፈልየንዙሪ ይመልከት አለ ፈልየንዙሪ ይመልከት አልኢንሳኑ የሰው ልጅ ይመልከት ሚመ ኹሊቀ ሚመ ከምን እንደተፈጠረ ይመልከት የምን ምልከታ ነው እዚህ ጋር የተፈለገው የማስተንተን ምልከታ ያስተንተን እስኪ ያስተውል ይሄ ሰው ልጅ እያለ ነው እና የማስተንተን ምልከታን ማለት ነው ፈልየንዙሪ ይመልከት አልኢንሳኑ የሰው ልጅ ይመልከት ሚመ ከምን እንደተፈጠረ ይመልከት የማስተንተን ምልከታን ይመልከት እንደማለት ነው ከዛ ምን አለ ይነግረናል ከምን እንደተፈጠረ ኹሊቀ ተፈጠረ ይሄ ሰው ልጅ ኹሊቀ ተፈጠረ ሚማኢን ሚን ከማኢን ከውሃ ዳፊቅ ከተስፈንጣሪ ውሃ ተፈጠረ አለ ከመንይ ማለት ነው ከተስፈንጣሪ ውሃ ተፈጠረ ሱብሃንአላህ እና ከዚህ ተፈጥሮ ነው እንደዚህ የሚሆነው ከዚህ ተፈጥረ ነው የምትኮራው እያለን ነው ኹሊቀ ተፈጠረ ሚማኢን ከውሃ ዳፊቅ ከተስፈንጣሪ ውሃ ተፈጠረ እስኪ መልከት ያስተንተን እስኪ ከምን እንደተፈጠረ የሰው ልጅ የተፈጠርከው ኹሊቀ ተፈጠረ ሚማኢን ከውሃ ዳፊቅ ከተስፈንጣሪ ውሃ ተፈጠረ የሰው ልጅ ከዚህ ነው የተፈጠርከው እያለን ነው እንግዲህ በሌላ የቁርአን አንቀጽ ምን ብሏል ሚማኢን መሂን ከደካማ ከሆነ ውሃ እንዲሁም በሌላ ደግሞ ከኑጥፋ ከፍትወት ያለማለ ያ ሁሉም አይጋጭም ሂደቱ ነው ማለት ነው እዚህ ጋር ደግሞ ሚማኢን ዳፊቅ ሚማኢን ከውሃ ዳፊቅ ከተስፈንጣሪ ውሃ ያኒ ከመንይ ማለት ነው ተሱ ተፈጠረ አለ የخروج ይወጣል አለ ተስፈንጣሪ ውሃ የሆነው ደግሞ የخروج ይወጣል ሚን በይኒ መካከል አሱልቢ ከጀርባ መካከል ከሚወጣ ማለት ነው ወተራኢብ እንዲሁም ከርግብግቢት ከሚወጣ ከርግብግቢት መካከል ከሚወጣ ከተስፈንጣሪ ውሃ ተፈጠረ አለ ድርግብግቢት ማለት ይሄ የአንገት ጌጣችን የሚያርፍበት ወይም ይሄ ሀብል የሚያልፍበት ማለት ነው ያለው ወይም ደግሞ በሁለት ጡቶች መካከል ያለው ማለት ነው ወይም የخروج ይወጣል ሚን በይኒ መካከል አሱልቢ ከጀርባ መካከል ከሚወጣ ወተራኢብ እንዲሁም ደግሞ ከርግብግቢት መካከል ከሚወጣ ከሱ ነው የሚወጣው ከሱ በሚወጣ ከሱ የሚወጣ ተስፈንጣሪ ውሃ ማለት ነው ሱብሃንአላህ የخروج ይወጣል አለህ ተስፈንጣሪ ውሃ የخروج ይወጣል ሚን በይኒ መካከል አሱልቢ ከጀርባ መካከልና ወተራኢብ ከርግብግቢት መካከል ይወጣል ከሱ ተፈጠረ ይሄ ሰው ልጅ አለ እዚህ ጋር እንግዲህ አንዳንድ ዑለሞች ምን ብለዋል የخروج ሚን በይኒ ሱልቢ ያለው ይሄ የወንዶች ነው ከጀርባ የሚወጣው የወንዶች ነው ወተራኢብ የሚለው ደግሞ የሴቶቹ ከርግብግቢት ነው የሚወጣው የወንዱ ደግሞ ከጀርባው የሴቷ ከርግብግቢት ነው ይላሉ አንዳንዶች ደግሞ አይ ይሄን አይቀበሉትም ሁለቱም ወንድም ሆነ ሴት የወንዱም የሴቷም ከሁለቱም አቅጣጫ ይወጣል ይላሉ ማለት ነው طيب يخرج ይወጣል ሚን በይኒ መካከል አሱልቢ
ከጀርባ መካከል ይወጣል። ወተራኢብ እንዲሁም ከርግብግቢት መካከል ከሚወጣው ከዛ ከተስፈንጣሪ ውሃ ተፈጠረ ይሄ ሰው ልጅ። ኢነሁ እንሆ ኮሱ አላህ አለ። ኢነሁ እንሆ ኮሱ አላህ ዐላ ላይ ረጅዒሂ በመመለስ ላይ ለቃዲር ቻይ ነው። መቼ ነው የሚመልሰው? ነገ የውመል ቂያማ ከፈጠረን በኋላ እንደገና ካጠፋን በኋላ ደግሞ ነገ የውመል ቂያማ ደግሞ ይመልሰናል ማለት ነው። ሲፈጥር አልከበደውም፣ መመለሱ ይከብደዋል? አይከብደውም። አሁን እኮ እኛ የሆነን ስራ ስንሰራ ይከብደናል። ማፍረስ ይከብዳል? ቀላል ነው ማፍረሱ። መገንባቱ ነው የሚከብደው። ማፍረስ ቀላል ነው ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ደግሞ ሁሉም ነገር ቀላሉ ነው ለሱ። ስለዚህ ሲፈጥር ያልከበደው ጌታ መመለስ ይከብደዋል እንዴ? አይከብደውም። ኢነሁ እንሆ ኮሱ አላህ ዐላ ላይ ረጅዒሂ በመመለስ ላይ ይህን የሰው ልጅ ለቃዲር ቻይ ነው። እውነት ነው፣ ቻይ ነው። የውመ ቀን አለ። የውመ ያቀን የውመ ለቂያማ ማለት ነው። የውመ ያቀን ቱብለ ሰራ ቱብለ ግልጽ የሚሆንበት ነው አለ። አሰራኢር ሚስጥሩ ሁሉ ግልጽ የሚሆንበት ቀን ነው አለ። ያ ቀን ያ ከባዱ ቀን የውመ ለቂያማ ድብቁ ሁሉ የተደበቀ ሁሉ በልብ ውስጥ ያለ ሁሉ ልብ የደበቀችው ሁሉ ግልጽ ይፋ የሚሆንበት ቀን ነው አለ። የውመ ያቀን ቱብለ ግልጽ የሚሆንበት ቀን ነው። አሰራኢር ሚስጥሩ ሁሉ ሚስጥር ግልጽ የሚሆንበት የሚገለጽበት ቀን ነው። ፈማ ለሁ ፈማ የለውም አለ። ለሁ ለሱ የለውም አለ። ፈማ የለውም ለሁ ለሱ የለውም ለዚህ ለሰው ልጅ ሚን ቁወቲን ከቅዋ ሚን ከቁወቲን ከቅዋ ወላ ናሲር ረዳትም የለውም። ቅዋም ረዳትም የለውም። ያ ቀን አለ ያ ከባዱ ቀን የውመል ቂያማ ይሄ ሰው ልጅ ምን የለውም አለ። ሚን ቁወቲን ከቅዋ ማለት ነው። ሚን ከቁወቲን ከቅዋ ቅዋ የለውም አለ። ወላ ናሲር ዋሁንም ላ የለውም። ናሲር ረዳትም የለውም። የሚረዳው የለም። አረ ይሄ እኮ ወገኔ ነው፣ አረ ይሄ እኮ እህቴ ናት፣ ይቺ እኮ ወንድም እስቲ ልርዳው የሚል የለም ማለት ነው። ማንም ማንን አይረዳም ማለት ነው። ሁሉ አምነስ ነፍሴ ነፍሴ ነው እንጂ አንዱ አንዱን አይረዳም ማለት ነው። ሚን ቁወቲን ቅዋም የለውም። በዚህ በዱንያ ላይ የሆነ ነገር እንኳን የሆነ ጥፋት አጥፍቶ እኮ ከሰዎች ሊያመልጥ ይችላል። ነገ የውመል ቂያማ ቀን አያመልጥም። ቅዋም የለውም። እዚህ ዱንያ ላይ እኔ ቅዋ ላይ እኔ ብርቱ ነኝ የሚል ሁሉ እዛ ቅዋም የለውም ማለት ነው። ማምለጫ የለውም። በዚህ ዱንያ ላይ ግን የሆነ ነገር ሰርቶ የሆነ ነገር አድርጎ ሊያመልጥ ይችላል። እዛ ግን ማምለጥ የለም ማለት ነው። ቅዋም የለው ማለት ነው። ሚንከ ቁወቲን ከቅዋ የለውም። ወላ ናሲር ረዳትም የለውም ማለት ለሱ ይሄ ሰው ልጅ። ወሰማኢ ከዛ ምን አለ አሁንም ወሰማኢ በሰማይ እምላለሁ አለ። አሁንም አለ ዋው አሁንም ይቺ ዋዋ ዋው ለቀስም ነች። ወሰማኢ በሰማይ እምላለሁ አለ አላህ ሱብሓነሁ ወተዓላ ማለ ዛቲ ባለቤት በሆነችው አርጂዕ የመመላለስ ባለቤት በሆነችዋ ሰማይ እምላለሁ። ምንድን ነው የምትመላልሰው? ዝናብን ማለት ነው። ዝናብን በምትመላልሰዋ እንግዲህ ዝናብ በሰማይ ላይ ነው የምትመላለሰው። ዝናብ ይሄዳል ይመጣል ማለት ነው። እና ዝናብን መላላሽ በሆነችዋ ሰማይ እምላለሁ አለ። ያቺ ዝናብ ትመጣለች። ምንዋን ይዛ? ዳመናዋን ይዛ። ያቺ ዳመና ዝናብን አዝላ ትመጣለች። በዛ ዳመና አማካኝነት ዝናብ ይጥላል ማለት ነው። ወሰማኢ በሰማይ እምላለሁ ዛቲ ባለቤት በሆነችው አርጂዕ የመመላለስ ባለቤት በሆነችው ሰማይ እምላለሁ አለ። ምን ነው የምትመላልሰው? ዝናብን። ዝናብ ባለቤት ነው የሚመላለሰው በሰማይ ማለት ነው። እና የመመላለስ ባለቤት በሆነችው ሰማይ እምላለሁ አለ አላህ ማለ። ወልአርዲ በምድርም እምላለሁ አለ። በምድር እምላለሁ አለ። ዛቲ ባለቤት በሆነችው አሶዲዕ የመሰንጠቅ ባለቤት በሆነችው ምድር እምላለሁ አለ። እንግዲህ ያ ዝናብ ሲወርድ የተዘሩ አዝርቶች ይወጣሉ። ምንን ቡቃያ ሲወጣ ምድርን ስንጥቅ አድርጎ ነው ያመሬ ስንጥቅ አድርጎ ነው የሚወጣው። ምሳሌ በቀሎም ሊሆን ይችላል ምናምን ይዘራል አይደል? ውስጥ ይቀበራል። ያ ቡቃያ ስንጥቅ አድርጎ ነው የሚወጣው ማለት ነው። ምድርን ስንጥቅ አድርጎ ይወጣል ማለት ነው። ወልአርዲ በምድርም እምላለሁ ዛቲ ባለቤት በሆነችዋ አሶዲዕ የመሰንጠቅ ባለቤት በሆነችዋ ምድር እምላለሁ አለ አላህ ሱብሓነሁ ወተዓላ ማለ። የማለበት ጉዳይ ምንድነው? እነሆ ኮሱ ቁርአን ነው። እዚህ ጋር እነሆ ኮሱ ቁርአን ለቀውሉ ንግግር ነው። ፈስል ለይ የሆነ ንግግር ነው። ለይ ነው አለ። ላይ የማለበት ምክንያት የማለበት ጉዳይ ምንድነው? እያንዳንዷ ነፍስ ጠባቂ እንዳላት ተጠባባቂ እንዳላት ነው የማለው። እዚህ ጋር ደግሞ የማለው
ኢነሁ ንኩሱ ቁርአን ለቀውሉን ንግግር ነው ፈስል ላይ የሆነ ንግግር ነው የሚለይ ሐቁን ከባጢል ተውሂድን ከሽርክ የሚለይ ማለት ነው። የሚለይ የሆነ ንግግር ነው። ኢነሁ ንኩሱ ቁርአን ለቀውሉን ንግግር ነው ፈስል ላይ የሆነ ንግግር ነው አለ። ወማ ሁወ ዋሁን ማ አይደለም ሁወ እሱ አይደለም ይህ ቁርአን አይደለም ማለት ዋሁን ማ አይደለም ሁወ እሱ ቁርአን ማለት ነው። ቢልሃዝል ቀልድ አይደለም እሱ ቁርአን ቀልድ አይደለም ማለት ቁርአን ቀልድ አይደለም መቀለጃ አይደለም ቁርአን። ወማ ሁወ ቢልሃዝል ዋሁን ማ አይደለም ሁወ እሱ ቁርአን ቢልሃዝል ቀልድ አይደለም። በቁርአን መቀለድ አይቻልም። በቁርአን መሳለቅ አይቻልም። አንዲት አንቀጽ እንኳን ለሰዎችን ለማሳቅ ተብሎ መቀለጃ አይደለም ቁርአን። አላህ ይጠብቅን። ወማ ሁወ እሱ እኮ አይደለም ዋሁንም አይደለም ሁወ እሱ ቁርአን ቢልሃዝል ቀልድ አይደለም አለ አላህ ሱብሓነሁ ወተዓላ። እውነት ነው። ኢነሁም እነሱ እኮ ለካዲያኖች ኢነሁም እነሱ እኮ የኪዱነ ያሴራሉ ከይዳ ሴራን ያሴራሉ ሴራን ይጠነስሳሉ አለ አላህ ሱብሓነሁ ወተዓላ። እነማ ከሃዲያኖች ማለት ነው። ኢነሁም እነሱ እነማን ከሃዲያኖች የኪዱነ ያሴራሉ ከይዳ ማሴርን ያሴራሉ ሴራን ያሴራሉ ይጠነስሳሉ ይዶልታሉ ነቢ ዓለይሂ ሰላቱ ወሰላምን ለመግደል ነቢ ዓለይሂ ሰላቱ ወሰላምን ከሀገር ለማሳደድ ዲን ኢስላምን ለማጥፋት ሐቅን ለማጥፋት ባጢልን የበላይ ለማድረግ ሐቅን ለማጥፋት ምን ይዶልታሉ ያሴራሉ ብሎ አላህ አጋለጣቸው። የነሱ ሚስጥራቸውን አጋለጣቸው ለነቢ ዓለይሂ ሰላቱ ወሰላም ነገራቸው። እነዚህ ከሃዲያኖች እኮ ሴራን ያሴራሉ ይጠነስሳሉ ይዶልታሉ አላቸው። ኢነሁም እነሱ ከሃዲያኖች የኪዱን ያሴራሉ ከይዳ ማሴርን ያሴራሉ ሴራን ይጠነስሳሉ። ወአኪዱ አሴራሉ አለ ከይዳ ማሴርን አሴራሉ አለ አላህ ሱብሓነሁ ወተዓላ። አላህ ይበቀላል ያሴራል እንዴ? አያሴርም። ግን ለሚያሴር ሰው ግን አላህ ዋጋውን ይሰጠዋል። አላህ ያሴራል ማለት ነው። ለሚያሴሩት አላህ ዋጋቸውን ይሰጣቸዋል ማለት ወአኪዱ አሴራሉ ከይዳ ማሴርን አሴራለሁ ዋጋቸውን እሰጣቸዋለሁ ያለ ነው። ፈመሂሊ ከዛ ምን አለ አላህ ፈመሂሊ ቀን ስጣቸው አለ። ፈመሂሊ ቀን ስጣቸው አልካፊሪነ ለካዲያኖች አልካፊሪነ ለካዲያኖች ቀን ስጣቸው። አምሂልሁም አቆያቸው ሩወይዳ ጥቂትን አቆያቸው ቀን ስጣቸው። ያ ነብይ አላህ ታገስ ትግስት አድርግ እያላቸው ነው። በእነሱ ላይ ሶብር አድርግ ታገስ፣ መጨረሻ ላይ ዋጋቸውን እንሰጣቸዋለን እያለ ነው። ስለዚህ እንዳሉትም ነቢ ዓለይሂ ሰላቱ ወሰላምን ከሀገራቸው ከሚወዷት ሀገር አሳደዷቸው። ግን መጨረሻ ላይ ሐቅ ነው። ነቢ ዓለይሂ ሰላቱ ወሰላም በድል ያው መካን ተቆጣጠሩ ማለት ነው። የአማኞች ተቆጣጠሩ መልሰው ማለት ነው። ጠይብ ያው አላህም ዋጋቸውን ሰጥቷቸዋል። እንደተንከፈረሩ ነው የቀሩት። መጨረሻቸውም አላማረም። ነቢ ዓለይሂ ሰላቱ ወሰላም ከባልደረቦቻቸው ጋር ሆነው ግን ድልን ተጎናጽፈዋል ማለት ነው። እና ፈመሂሊ ቀን ስጣቸው አልካፊሪን ካዲያኖችን አምሂልሁም አቆያቸው ሩወይዳ ጥቂትን አቆያቸው ጥቂትን ጊዜ አቆያቸው። ይሄ ማለት ታገሳቸው፣ ትንሽ ትግስት አድርግ፣ ሶብር አድርግ በእነሱ ላይ መጨረሻ ላይ ዋጋቸውን እንሰጣቸዋለን እያለ ነው አላህ ሱብሓነሁ ወተዓላ። በዚህ ነቢ ዓለይሂ ሰላቱ ወሰላምን አጽናናቸው። ምን እንዲሉ ሶብር እንዲያደርጉ ትግስት እንዲያደርጉ በሳቸው ላይ ማለት ነው። በነዛ በካህዲያኖች ላይ ነቢ ዓለይሂ ሰላቱ ወሰላም ሶብር እንዲያደርጉ እና ቀን ስጣቸው አቆያቸው ጥቂትን ጊዜ ዋጋቸውን ያገኛሉ እያለ ነው አላህ ሱብሓነሁ ወተዓላ። هذا والله أعلم። ይህን ይመስላል። ስህተት ካለኝ ያርማችሁኝ፣ ትክክል ከሆነ ከአላህ ሱብሓነሁ ወተዓላ ነው። ስህተት ካለው ደግሞ ከኔና ከሸይጣን ነው። هذا والله أعلم والسلام عليكم ورحمة الله وبركاته.